ወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። አዶናይ የውጭ ዜጋ ነው፣ ወደዳችሁም ጠላችሁ። he's from Canada። ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬው ቪዲዮዎችም አዶናይና ዩቲዩብ በቲክቶክ ክሬቲቭ አዋርድ ላይ እንግዲህ አንዳንድ ጉዳዮች ተፈጠሩ አለ ስለነሱ የምናይ ይሆናል። የተለዩ አለባበሶች ደግሞ ከባህልም ያፈነገጡና ጭራሽ ያልታሰቡ ነገሮችም ታይተዋል። በሽልማት ስነ ስርዓት ላይም ታዲያ አዶኒን ለመደብደብ ከውጭ የመጣ በጋርዶች እንደጠበቁትና ያልጠበቀው እንደገጠመው እናያለን ማለት ነው። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው ኮሜዲያን ወንደሰን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑም በዚህ ሰዓት ለምርመራ በሚኒሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናትን ብዙዎቻችን የምናውቀው ይመስለኛል። እንደ ኮሜዲያኑ እንግዲህ በዛሬው ዕለት ነው ሚኒሊክ ሆስፒታል ነው ያለው። በድንገተኛ የልብ ህመም ነው። በጣም አሳዛኝ ነው። ብዙዎችንም ያሳዘነ ጉዳይ ነው። ለማንኛውም ነፍሱን ፈጣሪ ይማር እንላለን። በመቀጠል ማሳያችሁ በትናንትናው ዕለት በተካሄደው የቲክቶክ ክሬቲቭ አዋርድ አሸናፊዎች እንዲሁም የተሳታፊዎቹ ያለባበስን ሁኔታ ምን ይሆናል። ለየት ያሉ በጣም አስገራሚ የሆኑ አለባበሶችን አይተን እንመለሳለን። ሰላም ኢቫን፣ እንዴት ነሽ? ደህና ነኝ። አለሽ? እንዴት አየሽው የቲክቶክ ክሬቲቭ አዋርድ? እንደዚህ ነው ያየሁት ያለሁት በአይኔ። እሺ፣ አለባበስሽ ስንት አወጣ? የዛሬው ፊቴ ያው ኢንሚሊየንስ ነው። ለጊዜ እንደዚህ መጥራት ይከብዳል፣ ግን ልናገር ነገራችሁ 3 ሚሊዮን ብር 3 ሚሊዮን 3 ሚሊዮን ብር አውጥታ ለበሰች ነው የሚባለው። ለየትኛው ለብሶ ነው? ብዙዎች እንግዲህ ራቁት ለመሆን 3 ሚሊዮን ብር መልበስ በጣም እስኪ ሐሳባችሁን ስጡበት፣ ምን አይነት አለባበስ እንደሆነ 3 ሚሊዮን የወጣበት ደግሞ አስገራሚ አለባበሶች አሉ። እስቲ ከቲክቶከር ነኝ ረጅም ማንም የለም። እኔ ያው በሴት እጅ ነው ያደኩት፣ እናቴ ነው ያሳደገችኝ። ሴቶች በየወሩ የሚያዩት ነገር አለ። ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለው ነው እንጂ ቆይቷል ካሰብኩት። ማስገራሚ ነው። ምሳሌውም ደግሞ በጣም ልዩ ነው። ብዙዎችን ያስገረመ በጣም ብዙዎች ምን ይሉታል የኤችአይቪ ልብስ ምልክት ነው እያሉ ነው። በጣም አስገራሚ ነው እውነት። ሐሳቡን ለመስጠት ትንሽ አወዛጋቢ ስለሆነ ነውና የሴቶችን የወር አበባ እነሱን ታሳቢ በማድረግ ነው ልብስ የለበስኩት እያለ ነው። በጣም የሚገራርም አለባበስ ነው። የአፍሪካ ህብረት ሲደረግ ስብሰባ ራሱ እንደዚህ ብዙ አልታየም። የዘንድሮ ለየት ይላል ትንሽ። አሁንም አለ ቀጣይ እኔ ሐሳባችሁንም ስጡበት። ይገባኛል ማሬ ይገባኛል። እኛ ግን አለ እንደምን አለሽ? አለን አለባበስ በጣም ነው የሚያምረው። ሊል ካልቸራል ነውና እግዚአብሔር ያክብረን። I'm proud for you. Thank you እናቴ። እሺ መልካም። ቲክቶክ ክሬቲቭ አዋርድ እንዴት አገኘኸው? ቆንጆ ነው። ወደከዋል? አዎ እንግዲህ በጣም አሪፍ እየሄደ ይመስላል። ደስ ይላል። መልካም። ይሄ አለባበስ የምን ባህል አለባበስ ነው? በብዙ ቦታ አማራ ክልሎች ላይ ይዘወተራል። ያው እየተቀላቀለ ያለ ባህል ነው አሁን ላይ በብዛት። እኔ እንኳን የመጣሁት ይፋት አካባቢ ሰሜን ሸዋ ውስጥ ነው፣ ማጀቴ የምትባል ቦታ ላይ ነው። እና እንግዲህ ከርሻ ቦታ እንደመጣ ያሳብቅብኛል። እዚህ ይሻላል። እሱ የባህሉን ነው ለብሶ የመጣው። ኢንተርቪው ያደረገችው ማዘር የምትመስለውም እሷም የለበሰችው ትክክለኛ የባህል ልብስ ነው። አሁንም አለ ቀጣይ ሐሳባችሁን ስጡበት። እሺ ሰላም፣ ስምሽ ማን ልበል? ክራንክ ባያለው። ክራንክ ትባያለሽ። መልካም። ይሄ አለባበስ ይሄ ኢንስፖ ምን ብለሽ ትገልጫለሽ? እኔ እንጃ ብቻ የሆነ ጥልቅ ነገር አለው። አይኑ እናት የሆነች እናት ስኩላሽ ልጆች ምናምን ይታያሉ ከሷ ጀርባ። በጣም ደስ የሚል ኢንስፖ ነው። ብራቮ። አመሰግናለሁ። እሺ ስለዚህ የተረዳሽው እሱን። ቀጥልም እንግዲህ አዶናይ የቲክቶክ ክሬቲቭ አዋርድ የሁሉንም አሸናፊ መሆኑ ይታወቃል። ነገር ግን እሱ ማሸነፍ የለበትም የሚሉ ብዙ ሰዎችም ተነስተዋል። በተለይ ታዋቂ የምንላቸውም ሐሳባቸውን እያነሱ ነው። ለምን እሱ ሊመረጥ ቻለ እያሉ ፍለፊትም እየጠየቁ ይገኛሉ። እሱን እንስማና እንቀጥላለን። አዶናይ ትመርጥ በምን መስፈርት ነው የመረጣችሁ የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ
ያው ሁላችንም የሚያደባባይ ምስጢር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣል ያለው አዶናይ ነው። ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን እየሰራ እያመጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። ኢትዮጵያ ወጣት ቲክቶከር ማህበራት አብረን እንድንሰራ ጥሬን አቀርባለሁ። እረፍት የለንም። ልጆቻችን ላይ እንሰራለን፣ ወጣቶቻችን ላይ እንሰራለን፣ አርቲስቶቻችን ላይ፣ ጋዜጠኞቻችን ላይ ኤቭሪባዲ አንድ ላይ ወክ የሚያደርግበትን ነገር መፎካከር፣ አብሮ ለመስራት መሯሯጥ ምናምን በፍጹም አንጠላውም። ወደ አፍሪካ ብሎም ወደ ዓለም ግን በእኩል አዶናይ የውጭ ዜጋ ነው፣ ወደዳችሁም ጠላችሁ። ሂዝ ፍሮም ካናዳ። እኔ አሁን አሜሪካዊ ነኝ። አሜሪካዊ ስለሆንኩኝ ፓስፖርት የአሜሪካዊ ነው። በኢትዮጵያ ጉዳይ ላይ አይመለከተኝም። ምክንያቱም እዚህ ዜግነት ስንወስድ ቃለ መሐላ ፈጽመን ነው፣ እጅ ጭነን ነው ቃለ መሐላ እንደዚህ ፈጽመን ነው፣ እጅ አንስተን ነው ቃለ መሐላ ኢትዮጵያን ክደን ነው አሜሪካዊ የምንሆነው። ክደን ማለት ነው አገራችንን ክደን ነው። ስለዚህ ይሄ የውጭ ሀገር ዜጋ ፓስፖርት የያዘ ሰው አገሩን የካደ ነው፣ ወደድክም ጠላህ። እኔ ሀገሬን ክጄ ነው ፓስፖርት የወሰድኩት። ቃለ መሐላ እጄን አንስቼ ሀገሬን ክጄ ነው አሜሪካዊ ነኝ ብዬ ማለት ነው። ስለዚህ ሀገሩን የካደ ነው ይሄ ፓስፖርት የያዘ ሰው። ስለዚህ የሌላ ሀገር ፓስፖርት የያዘ ሰው ኢትዮጵያ ላይ በኢትዮጵያ ጉዳይ ላይ እንደ ገለልተኛ እንደ ውጭ ሀገር ዜጋ ነው እንጂ መታየት ያለበት እንደ ዜጋ ገብቶ። ቀጣይ የማሳያችሁ ደግሞ አዶኒ መድረክ ላይ ወጥቶ እንግዲህ ሲናገር ንግግር በሚያደርግበት ሰዓት ሽልማቱን ተቀበሉ ማለት ነው። አንድ ሰው እየሮጠ ወደ እርሱ መጥቶ ነበረ። እስካሁን አልታወቀም። ቪዲዮ ነው። አዶናይን አታክ ለማድረግ እንደሞከረ ግን እዚህ ቪዲዮ ላይ እኔ ብቻ ነኝ ያስተዋልኩት። ማለት ከቪዲዮ ላይ ገብቼ ሳይ ከአዶናይ ፔጅ ላይ የተለቀቀና እንኳን ደስ አለ ብቻ ነው የሚለው። ይሄን አይታችሁት ተሆነ በደንብ ማለት ነው። ጋርዶቹ ናቸው የመለሱት ከፊት ለፊት ከመድረኩ ላይ ማለት ነው። እና ብዙዎችም ሀሳባቸውን አንደኛ ራሳቸው እንደዚህ ለማዋከብ ያደረጉት ትሬንድ ነው የሚሉ አሉ። ሌሎቹን ደግሞ ከዩቲ ጋራ ከሷ ጋር ተቃራኒ ስለሆነ በጣም ስለሚወደው አዶናይን እሱን ለመደገፍና ለማቀፍ ነው የሚሉ ነገሮችም አሉ። ነገር ግን ይሄንን ማንም ያወቀው ነገር የለም። እስካሁን ምንም አይነት መግለጫ የተሰጠ ነገር የለም። ነገር ግን ህዝብን እንደዚህ በመድረክ ላይ የሚያወቁ ነገሮችን ማድረግ በጣም ተገቢ አይደለም። ምክንያቱም ሁሉ ሰው እየጠበቀ እያለ በሚሊዮን ህዝብ የሚከታተለው ነገር እያለ እንደዚህ አይነት አዋኪ ነገሮች አስፈላጊ አይደሉም። እናንተስ ምን ትላላችሁ? ሐሳባችሁን ሰጡበት። ለማን Congratulations to Adonai. ሾጊት ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል ከምታስቡት በላይ። የቲክቶክ ክሬቲቭ አዋርድ አሸናፊ መኪናዋን ይዟት የሄደው አዶኒ ነው ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። የሚሻሻሉ የምትሏቸውንም ቪዲዮ ላይክ ማድረግ እንዳትረሱ ለብዙዎች እንዲሁም ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንድታበረታቱ ስል እጠይቃለሁ። ጋዜጠኛ ዋሴ ነኝ። መልካም ጊዜ